ይሄኛው የዝውውር መስኮት ለቸልሲ እንግዲህ አስቸጋሪ የሚባል አሁንም እንደባለፈው የዝውውር መስኮት ሁሉ በሁለት ቀናት ልዩነት ሌላ ተጫዋች ከሁለት ቀን በፊት ጀርሚ ጊተንስ መፈረሙን ነግረናችሁ ነበር። የጤና ምርመራውን በቅርቡ የሚያደርግ ይሆናል በዛው በአሜሪካ ማለት ነው። አሁን ደግሞ ሌላ መረጃ ወጥቷል። ጃኦ ፔድሮ ዴቪድ ኦርነስቴን ነው ይህንን መረጃ እንግዲህ ትናንት የገለጸው። ሙሉ በሙሉ ከቸልሲ ጋር ለመፈረም ተስማምቷል። ከ50 ሚሊዮን ፓውንድ በላይ ቸልሲዎች ለዚህ ለብራይተኑ ተጫዋች ለ23 ዓመት አማካኝ የሚከፍሉ ይሆናል። የሚገርመው ግን ይህ ብቻ አይደለም። ወደ ክለቦች ዓለም ዋንጫ በማቅናት የቡድኑ የስብስቡ አካል ይሆናል። ይህ ምን ያክል ቸልሲዎች ለክለቦች ዓለም ዋንጫ የሰጡትን እምነት የሚያሳይ ነው። ጥሩ የሚባል ነው። አትሊስት ከቡድኑ ጋር መዋሃድ እንዲችል እንዲሁም ደግሞ ስልጣናዎችን እንዲከታተል የቅድመ ውድድር ጨዋታ መሆኑ እንዲያግዘው የሚያግዝ ነው። ያንን ተከትሎ ከብራዚል ዛሬ ወይ ነገ የጤና ምርመራውን ያደርጋል። ከብራዚል ወደ ዩናይትድ ስቴትስ ኦፍ አሜሪካ በመሄድ የጤና ምርመራውን የሚያደርግ ይሆናል። አሁንም ሌላ ዝውውር አሳይቶናል። እንግዲህ አስገራሚ የሆነ ነው። በአራት ቀናት ልዩነት ጀርሚ ባይኖ ጊተንስን በ55 ሚሊዮን ፓውንድ የጃኦ ፔድሮን ደግሞ ከ50 ሚሊዮን ፓውንድ ይላሉ። አንዳንዶቹ 55 ድረስ ያደርሱታል። በአጠቃላይ 110 ሚሊዮን ፓውንድ በአራት ቀናት ልዩነት በፍጥነት ቸልሲዎች አጠናቀዋል። ሁለቱም ተጫዋች ስታንፎርድ ብሪጅ ይደርሳሉ። የጤና ምርመራ ብቻ ነው የሚቀራቸው። በጣም የሚገርሙ አዲስ መረጃዎችን እየሰማን ነው። የጃኦ ፔድሮን ጉዳይ ግን ዝውውር እንዴት አገኛችሁት? ምን አስተያየት አላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ ጃኦ ፔድሮ ያጫወት ስታይል ሌላ የምሰራላችሁ ይኖረናል። አሁን ግን ጃኦ ፔድሮ የጀርሚ ጊተንስ መምጣት የቸልሲን ቡድን ስብስብ እንዴት ያሻሽለዋል፣ እንዴት አይነት ፐርፎርማንስስ ያሳያሉ የሚለው ላይ የምናተኩር ነው የሚሆነው። በአጠቃላይ የስብስቡን አይነት ቸልሲዎችና ዝውውሩን እንዴት ያደረጉት እንዳለ የምናይ ይሆናል። ወዳድማቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። ኢትዮጵያችን ትኖርኮናችሁ ደግሞ ጆይን በማድረግ የስፖርት ቤተሰብ ይሁኑ። እንግዲህ ጃኦ ፔድሮን ስናስብ የምናስበው እንግዲህ በዋትፎርድ የመጀመሪያዎቹን ጊዜያቶች ጥሩ ፐርፎርማንስ እንዳሳየና በዋትፎርድ በታችኛው ማለት በቻምፒዮንሺፕ ዲቪዥን ጥሩ ፐርፎርማንስ ማሳየቱን ተከትሎ በዲዘርቢ ጊዜ ነው እንግዲህ ብራይተኖች በጊዜው ደና ገንዘብ ጠይቀው ነው ያመጡት። ወደ 30 ሚሊዮን ፓውንድ አወጣውበታል። በዲዘርቢና በፋቢያን ሃስለር ስር ጥሩ ፐርፎርማንሱን አይተናል። ወደ አማካይ መስመር መጥቶ ማገዝ ይችልበታል። ቦሉም ፕሮግረስ ማድረግ ላይ ጥሩ ነው። እኔ መስማማበት ጥሩ ብቃቶቹ አሉ። ደካማ ብቃቶቹም ግን እንዳሉ በኋላ የሚገልጽ ይሆናል። ነገር ግን በጥሩ ብቃቶቹ ላንሳ መጀመሪያ የአማካኝ አጥቂ መሆን መቻሉ ቸልሲ ለሚፈልጋቸው ይሄ ቨርሳታይል ተለዋዋጭ ተጫዋች መሆኑ ከሰውጭ የባይኖ ጊተንስና የጃኦ ፔድሮ የተለያዩ አይነት ተጫዋቾች መሆናቸው ቸልሲ በጨዋታ ቅርጽ ውስጥ የተለያየ አይነት ብቃቱን እንዲያሳይ የሚያግዙት ይሆናሉ። ለምሳሌ እንዴት አይነት አጫወትን እንዴት አይነት ብቃትን ሊያሳዩን ይችላሉ ካላችሁ ባይኖ ጊተንስ መስመሩን ጠብቆ ኳሱን ይዞ የሚቆይ አይነት ተጫዋች ነው። ዋን ቱ ዋን በጣም ጎበዝ ከሚባሉ ታዳጊ ተጫዋቾች ውስጥ አንዱ ነው። ሌላኛው ጃኦ ፔድሮ ነው። በእንግሊዝ ፕሪሚየር ሊግ ባለፉት 3 እና 4 ዓመታት ቻምፒዮንሺፑን ጨምሮ በሚገባ ልምድ ያለው ተጫዋች ነው። ወጥነት የሚጎለው ትንሽ ችግሮች ውስጥ አንዱ የሚጠቀስ ነው። ነገር ግን ጥሩ ፐርፎርማንሱን የሚያሳይ ነው። ቸልሲዎች የቤኔፊካውን ጨዋታ በማሸነፋቸው 9.6 ሚሊዮን ፓውንድ የሚያገኙ ይሆናል። በቀጣይ እንግዲህ ግማሽ ፍጻሜ ለፍጻሜ የሚደርሱ ከሆነ እስከ 40 ሚሊዮን ፓውንድ ድረስ አለ። ስለዚህ ይህንን ተከትሎ ስብስባቸውን ማጠናከር ላይ ማተኮራቸው ጥሩ የሚባል ነው። አሁን ቸልሲ እዚህ ጋር መታሰብ የሚጠበቅበት ለተጫዋቹ የሰጠው የ7 ዓመት ኮንትራት ነው። በክለቦች ዓለም ዋንጫ ላይ ለማሳተፍ ጥረታቸውን የሚያደርጉ ይሆናል። እስከ ጁን 3 ድረስ ማለትም በዚህ ሳምንት መጠናቀቂያ ድረስ መልሰው ተጫዋቾችን ማስፈረም ይችላሉ። ስለዚህ ይህንን እድል መጠቀም የሚጠበቅባቸው ነው። ቸልሲ ብዙ ተጫዋቾችን ይዞ እንዳልሄደ ታውቃላችሁ። 28 ተጫዋቾችን ነው ይዞ ሄደው 35 ነበር ይዞ መሄድ የሚችለው። ስለዚህ በቀላሉ ተጫዋቾችን ማስፈረም እንደሚችሉ የሚታወቅ ነው። ቸልሲ እንግዲህ በሁለት ቀናት ልዩነት 55 ሚሊዮን ፓውንድ እና እንዲሁም ደግሞ ይሄኛውንም አንዳንዶቹ እስከ 58 ሚሊዮን ፓውንድ ድረስ ያደርሱታል። ብራይተን ተጫዋቹን ለማዘዋወር የፈቀደበትን ሁኔታ ማለት ነው። ይህንን ተከትሎ የጃኦ ፔድሮ መጣት ማንን ሊተካ ነው ስብስብ ውስጥ ካላችሁ ክሪስቶፈር ንኩኩን የሚተካ ይመስለኛል። በኔ እይታ ክሪስቶፈር ንኩኩ በኤንዞ ማሬስካ የሚፈልገው ሚና ይህ ነበር። አንዳንዴ ወደ ግራ መስመር እየተጫወተ እንዲመጣ ፎልስ ናይን እንዲሆን። ነገር ግን ከክሪስቶፈር ንኩኩ ይህ ተጫዋችም የተሻለ ብቃቱን የሚያሳይ ይመስለኛል። ከክሪስቶፈር ንኩኩ በተሻለ ፎልስ ናይን ወይም ማስተኛ 9 ቁጥር ሆኖ ማጥቃት የሚችል አይነት ተጫዋች ነው ይታየኛል። በተጫዋቾቹ በብቃት ደረጃ አይደለም ከክሪስቶፈር ንኩኩ ጋር ያወዳደርኩት። ነገር ግን ቸልሲ በሚፈልገው አንፃር ቸልሲ አጥቂ
በሚፈልግበት ፎልስ ናይን ተጫዋች በሚጫወቱበት ጊዜ ለምሳሌ ፔድሮ ኔቶንና ኮል ፓልመር እንደ ፎልስ ናይን የተቀያየሩ መጫወት የሚችሉበት ነው። ወደ መሃል ተመልሰው ቦር ፕሮግረስ ማድረግ ላይም ጥሩ መሆኑን መረሳት የለበትም። ቸልሲ አሁንም የሞሐመድ ኩዴስ ዝውውር ላይ እጁ አለበት። ይህን ዝውውር የሚሳካ ከሆነ የማድዌኬን መልቀቅ የሚያረጋግጥ ይሆናል። አሁንም ቸልሲ የመሃል ተከላካይ እየፈለገ እንዳለ ይታወቃል። አንዱ እንግዲህ በቤኔፊካው ጨዋታ ላይ አንቶኒ ሲልቫን ሲመለምሉ እንደነበር ይታወቃል። እንግዲህ ጥሩ የሚባል ተጫዋች ነው አንቶኒ ሲልቫ ዝርዝራቸው ውስጥ አለ። አሁንም ግብ ጠባቂ ይፈልጋል ቸልሲ። ስለዚህ እነዚህን ተጫዋቾች በሚገባ እየሰሩ ይገኛሉ። በአካል ብቃቱ ረገድ ተጫዋቾችን ሽፋን የሚሰጥበት መንገድ የመጋፋት ፍላጎቱ ቸልሲ ካሉት ተጫዋቾች የተለየ ያደርገዋል። ይህን ድሮግባን የሚያስታውስ ነው። ዴላፕ ኦልድ አይነት ስኩል ስትራይከር ነው። ነገር ግን እንደ ጃኦ ፔድሮ ከተጫዋቾች ጋር ሙግት የሚገጥም ፍትጊያ ደስ የሚሉ አይነት ተጫዋች ነው። ፔናልቲ በማስገኘቱ ረገድም እንደዚሁ በጣም የሚገርም አይነት ተጫዋች ነው። በዘንድሮ ውድድር ዓመት አርሰናል ላይ ያስገኘውን ፔናልቲ እንኳን ማየት ብቻ በቂ ነው። 10 ጎሎችና 5 አሲስቶች አሉት በውድድር ዓመቱ። ነገር ግን ጀርሚ ጊተንስና ይህኛው ተጫዋች የሆነው ጃኦ ፔድሮ ለቸልሲ የሚኬሎ ሙድሪክንና እንዲሁም ደግሞ ጄደን ሳንቾን አይነት ሚና ሊወጡ የሚችሉበት ሂደት ነው። ሁለቱም እንግዲህ ቸልሲ ኦልሞስት 3 የመስመር ተጫዋቾችን ነው 4 በሚባል ደረጃ ነው እንግዲህ እነዚህን 4ቱን የመስመር ተጫዋቾችን ነው እንግዲህ ማሰናበት ላይ ወይም ደግሞ የስብስቡ አካል የማይሆኑት አንደኛ ጃኦ ፊሊክስ ነው፣ የስብስቡ አካል አይደለም። ሁለተኛው የምናነሳው ጄደን ሳንቾ ነው። ሁለቱ ተጫዋቾች ማለት ነው። የሚኬሎ ሙድሪክ ቅጣት አለ። ከዛ ክርስቶፈር ኩኩንም እንደሚለቅ ይታወቃል። እየተረጋገጠ ነው የክርስቶፈር ኩኩ መልቀቅ ጉዳይ። ለዛ ነው ቸልሲዎች በፍጥነት እየተንቀሳቀሱ የሚገኙት። ስለዚህ እነዚህን 4ቱን ተጫዋቾች ስለሚያጣ በዝውውር መስኮቱ ላይ መሳተፍ ጥሩ ነው። ነገር ግን የኔ ትልቁ ጥያቄ ወደ አድማጮቻችን እናንተም ታዩት ደስ የሚል ቸልሲ አሁንም ቢሆን ጃኦ ፔድሮ በጣም ምርጥ የሚባል ፊርማ ነው ለማለት ትንሽ ያስቸግራል። ባይኖ ጊተንስ ምንም ችግር የለብኝም ከጊተንስ ጋር። ጊተንስ አንደኛ አቅም አለው። ነገ ቤስት ተጫዋች የመሆን እድል ሊኖረው ይችላል ብዬ አስባለሁ። ከዛው አንድ ለአንድ ጥሩ ነው። መስመሩን ጠብቆ መጫወት ላይ ጥሩ ነው። የሚያድግ አቅም አለው። ነገር ግን የፔድሮ አይነት እንደዚህ አይነት ዝውውሮችን ከሚፈጸም የተሻለ ተጫዋች 110 ሚሊዮን ፓውንድ ቸልሲ ካለው ገንዘብ አንፃር ለምሳሌ ኬነን ዲልዲዝን፣ ራፋኤል ሊያውን አይነት ተጫዋቾችን ማምጣት አይሻልም? በሚዲየም አይነት ተጫዋቾች ላይ መቀጠል ያስፈልጋል ወይ? ለምሳሌ ፔድሮ ኔቶ ጥሩ ፐርፎርማንስ ላይ ነው የሚገኘው። ማድዌኬን እያያችሁ ነው። ፔድሮ ኔቶ ቸልሲ ከዚህ ከፍ የሚያደርጉ ተጫዋቾች አያስፈልጉትም ወይ የሚል የኔ ሁሉ ጊዜ እንግዲህ ጥያቄ ነው። ጃኦ ፔድሮ እኔንም ፕሩቭ አድርጎኝ በውድድር ዓመቱ ከ20 ጎል በላይ ወይም 15 ጎሎች የሚያስቆጥር ከሆነ ያ ጥሩ የሚባል ነው። ነገር ግን ቸልሲ የተሻለ ፐርፎርማንስ የሚያደርጉ በፕሪሚየር ሊጉ ላይ ፕሩቭን የሆኑ ተጫዋቾች ያስፈልጉታል የሚል ነው። ከቶም የነዚህ ሚዲየም አይነት ተጫዋቾች የምታመጡ ከሆነ አንደኛ ታይሪክ ጆርጅ አለ እንደ ሚዲየም ተጫዋች የሱም እንግዲህ ቦታዎችን የሚያጣ ይሆናል። ጥራት ባላቸው ተጫዋቾችን ስብስቡን መሙላት የሚያስፈልግ ይመስለኛል። ሌላኛው መረጃ የሚሆነው እንግዲህ ቸልሲ ጆናታን ዱራን ቀርቦለት ነበር። የጆናታን ዱራንን ምንም ፍላጎት የለውም ቸልሲን ተጫዋች ለማስፈረም። ኒኮላስ ጃክሰን፣ ጃኦ ፔድሮና ሊያም ዴላፕ የአጥቂ መስመሩን ሊመሩት ይችላሉ። በኔ እይታ ግን አሁንም እዚህ ጋር ማነሳው ጥያቄ አውት ኤንድ አውት ስትራይከር ሙሉ በሙሉ አጥቂ የሆነ ፎልስ ናይን ያልሆነ አጥቂ ያስፈልጋቸዋል። ከነዚህ ከሶስቱ ዴላፕ ብቻ ነው ትክክለኛ ሳጥን ውስጥ የሚሆን አጥቂ። ሌላ አጥቂ ያስፈርሙ ብያስባለሁ። ቪክቶሪዮ ኮሬስን ወይም የተሻሉ አጥቂዎችን አውት ኤንድ አውት ስትራይከሮችን ማምጣት ቢችሉ ውጤታማ ያደርጋቸዋል። አሁንም የማድዌኬና የኩዴስን ጉዳይ ቸልሲዎች በሚገባ እየሰሩ ነው። ነገር ግን በዝውውር መስኮት ላይ ያላቸው ፍጥነት በጣም እየተደነቀላቸው ይገኛል። እንግዲህ ኒውካስትልን የቀደሙበት ፍጥነት ኒውካስትል በፍጥነት ቸልሲ ሳይገባበት ይህንን ዝውውር የመጨረስ ፍላጎት ነበራቸው። ነገር ግን በቸልሲ ተቀድመዋል ማለት የሚቻለው ቸልሲዎች ይህንን ሁኔታ በሚገባ ተጠቅመውበታል። ጥሩ የሚባል ነው። አሁንም ቸልሲ ያለበትን የተከላካይ ችግርም ልምድ ያላቸውና ከፍተኛ ብቃት ያላቸውን ተከላካዮች ማምጣት ለቸልሲ የሚያስፈልገው ይሆናል። ያለበለዚያ ግን ስብስቡን በየአመቱ በመተካት በብዛት ባላቸው ተጫዋቾችን በማዘዋወር ቸልሲ ዝውውር መስኮቶቹን መምራት ያለበት አይመስለኝም። ሰላም ወደ አድማጮቻችን የያ ስፖርት ነው። እንዴት አገኛችሁት የጃኦ ፔድሮን ዝውውር? ኮሜንት መስጫ ቦክስ ያስቀምጡልኝ። ይህ የያ ስፖርት ነው።